بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتشو የቻናላችን ቤተሰቦች እነሆ ዛሬም እንደተለመደው ኢክሪማህ የቁርአን ማዕከል ያዘጋጀ ወደ እናንተ የሚያቀርብላችሁን የቃዒደቱ ኑራንያ ተከታታይን ትምህርት ዛሬም ወደ እናንተ ይዘን መጥተናል ማለት ነው። ወደ ዛሬው ትምህርታችን ከመግባታችን በፊት አንድ መልእክት አለን። እርሱም ምንድነው? አንዳንድ ወንድምና እህቶቻችን በተደጋጋሚ ጥያቄ እየጠየቁን ያለ ነገር አለ። በግል በኦንላይን ትምህርት ይሰጠን የሚል ነው። እኛም ይሄንን ከግምት በማስገባት አስበንበት ሰዓት አመቻችተን በኦንላይን ቁርአን ለመስጠት ዝግጅታችንን ጨርሰን ወደ እናንተ መጥተናል ማለት ነው። በግል በኡስታዝ መቅራት የምትፈልጉ መመዝገብ ትችላላችሁ ማለት ነው። ስክሪኑ ላይ በማስቀመጥላችሁ ስልክ ቁጥር በ0922 560724 የደወላችሁ በቴሌግራምም በኢሞም በዋትስአፕም እንዲሁም በኢሜል አካውንታችን ላይ መልእክት እያስቀመጣችሁ መመዝገብ ትችላላችሁ ማለት ነው። ከቃዒደቱ ኑራንያ አንስቶ እስከ ተጅዊድ ኪታቦች ድረስ እናቀራችኋለን ማለት ነው በአላህ ፍቃድ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጠየቅኩኝ ወደ ትምህርቱ እንገባለን ማለት ነው ኢንሻአላህ። መርሐባ። እንግዲህ ባለፈው ቪዲዮአችን ላይ አድርሱል ኻሚስን በሰፊው አብራርተን አይተናል። ዛሬ ደግሞ የአላህ ፍቃድ ከሆነ አድርሱ ሳዲስን የምናየው ይሆናል ማለት ነው። ስለዚህ በጥሞና ተከታተሉኝ። طيب الدرس السادس الدرس السادس ማለት ስድስተኛው ትምህርት ወይም ስድስተኛው ክፍል እንደማለት ነው። طيب تدريبات على الحركات والتنوين እንላለን ማለት ነው። تدريبات على الحركات والتنوين تدريبات ማለት ልምምድ ማለት ነው፣ መለማመድ ማለት ነው። ተድሪባት ብሎ ማለት على الحركات ማለት ደግሞ በሐረካ ላይ ማለት ነው። ሐረካ ማለት እንግዲህ ምን ማለት ነው የሚለውን እዚህ ጋር ጥያቄ አይነሳም ማለት ነው። ምክንያቱም ባለፈው ቪዲዮአችን ላይ አብራርተን ስላየ ነው ማለት ነው። ወተንዊን የሚለውም እንደዚሁም ተንዊን የሚለውንም ጥያቄ መነሳት አይገባውም ማለት ነው። ምክንያቱም ተንዊንና ሐረካት የሚለውን ባለፉት ቪዲዮዎቻችን ላይ በደንብ አርግተን ስላየ ነው ማለት ነው። ስለዚህ ምን ለማመድ በማን ላይ ነው ማለት ነው? በሐረካና በተንዊን ላይ ይሆናል ማለት ነው። طيب تدريبات على الحركات والتنوين እንላለን ማለት ነው። በተንዊንና በሐረካ ላይ መለማመድ ወይም ልምምድ ማድረግ ማለት ነው። ለክለሳ ያክል ሐረካት ማለት ይሄ ፈትሐ ከስራና ضمة ሐረካ ይባላል ብያችኋለሁኝ። ተንዊን የሚባለው ደግሞ ፈትሐቴን ከስረቴንና ضمتين እነሱ ደግሞ ሐረካ ማነው ተንዊን በመባል ይጠራሉ ብያችኋለሁ ማለት ነው። ስለዚህ እነርሱን አንድ ላይ የምንለማመድበት ክፍል ነው ማለት ነው። طيب ወደ ፊደላቶቹ ስንገባ የበለጠ ይብራራላችኋል። መርሐባ። እነዚህ እንግዲህ ፊደላቶቹ ተቀጣጥለው ነው ያሉት፣ ተቆራኝተው ነው የተጻፉት ማለት ነው። ስለዚህ እነርሱን ሐረካ እና ተንዊን እያደረግን እናነባቸዋለን ማለት ነው። طيب همزة فتحاء، با فتحا با، آبا، دال فتحتين دن، أبدا እንደላለን ማለት ነው። ይሄ ዳሉ ፈትሐቴን ነው፣ ተንዊን ማለት ነው። ባና ሀምዛ ደግሞ በፈትሐ ነው ያለው ማለት ነው። ስለዚህ ይሄንን አበደን ብለን እናነባለን ማለት ነው። ወጥ የሆነ አነባበብ ይኖረዋል ማለት ነው። طيب ይቺኛይቱ የአሊፋ ፊደል ከፈትሐቴን ወይም ከተንዊን በኋላ አሊፍ ፊደል ከመጣ አይነበብም፣ ውድቅ ይደረጋል ማለት ነው። በጣም ቀላል ነው። አንዱ ወርድ ወይም አንድ ቃል ከገባችሁ ሌሎቹ በጣም ቀላል ይሆኑላችኋል ማለት ነው። ስለዚህ ሁሉንም በዚህ መሰረት ነው እናነበው ማለት ነው። መርሐባ። ሀምዛ ፈትሐአ፣ ሐ ፈትሐ ሐ፣ አሐ፣
ዳል ضመቴን ዱን አሐዱን እንላለን ማለት ነው። ልክ በዚህ ጋር ተመሳሳይ ነው። በቃ ጀስት طيب ሀምዛ ፈትሐ አ ኻ ፈትሐ ኻ አኻ ይሄንን ስናነብ አኻ የሚለውን ዛልንም ካነበባችሁ በኋላ ሶስቱንም አንድ ላይ ማንበብ ትችላላችሁ። ለየብቻ ደግሞ ሁለቱን አንብባችሁ አኻ እያላችሁ ከዛ ዛል ፈትሐ ዛ አኻ ዛ እያላችሁም ማንበብ ትችላላችሁ ማለት ነው። ያው ግን ለመለማመድ እንዲቀላችሁ ሁለቱን ባንድ ከዛ ሶስተኛውን ተጨምሩና አንድ ላይ ብታነቡት የተሻለ ይሆናል ማለት ነው። ልክ እኔ እንደማነበው ማለት ነው። ሀምዛ ፈትሐ አ ኻ ፈትሐ ኻ አኻ ዛል ፈትሐ ዛ አኻ ዛ ሀምዛ ፈትሐ አ ዛል ከስራ ዚ አዚ ኑን ፈትሐና አዚና ሀምዛ ፈትሐ አ ሚም ፈትሐ ማ አማ ራ ፈትሐ ራ አማራ ሀምዛ ፈትሐ አ ኑን ፈትሐና አና እንላለን ማለት ነው። እዚህ ጋር አሊፍ አለ። ነገር ግን ይሄ የዜሮ ክብ ምልክት ስላለው አሊፉን አናንበው ማለት ነው። እዚህ ቦታ ላይ ብቻ ሳይሆን ሌሎች ፊደላቶች ላይ ይመጣል። ይሄ ዜሮ ክብ ከላይ ከመጣ ታች ያለው ፊደል አይነበብም፣ ውድቅ ይደረጋል ማለት ነው። ስለዚህ ይሄ አሊፉን አናንበው ማለት ነው። ልክ እንደዚህኛው ማለት ነው። طيب ሀምዛ ፈትሐ አ ኑን ፈትሐና አና ባ ፈትሐ ባ ኻ ከስራ ኺ ባኺ ላም ፈትሐ ላ ባኺላ ባ ፈትሐ ባ ራ ፈትሐ ራ ባራ ራ ፈትሐ ራ ባራራ ታ ከስረቴን ቲን ባራራቲን ጂም ፈትሐ ጃ عين فتحة ع جاع لام فتحة لا جعل እንላለን ማለት ነው። እቺ መሃል ላይ ያለችዋ የአይን ፊደሎች ብዙ ሰዎች ከሚም ጋር ያመሳስሏታል ማለት ነው። እቺ የአይኗን ስትቀጠል ለዚህ አይነት ቅርጽ ነው የሚኖረው። ሚም ደግሞ መሃል ላይ ስትቀጠል የዚህ አይነት ቅርጽ ትይዛለች ማለት ነው። ይሄና ይሄ በመጠኑም ቢሆን ልዩነት አለው። طيب ጂም فتحة ጃ ميم فتحة ما جما عين فتحة ع جماعة حا فتحة ح سين فتحة سا حاسا دال فتحة دا حاسدا حا فتحة ح شين فتحة شا حاشا را فتحة را ሐሸራ በጣም እጅግ በጣም ቀላል ነው። እስካሁን ድረስ ያየናቸው ፊደላቶች ናቸው። ምንም የተለየ አዲስ ነገር የመጣ የለውም። በጣም ቀላል ነው። طيب ኻ ፈትሐ ኻ ሺን ከስራ ሺ ኻሺ ያ ፈትሐ ያ ኻሺያ ኻ ፈትሐ ኻ ላም ፈትሐ ላ ኻላ قاف فتحة ق خلق خا ضمة خو لام كسرة لي خولي قاف فتحة ق خلق ذال فتحة ذا كاف فتحة ك ذاك را فتحة را ذكر را فتحة را فا فتحة فا رفا عين فتحة ع رفع را فتحة را قاف فتحة ق راق با فتحة با راقب تا كسرتين تين راقباتين እንላለን ማለት ነው። ይቺ የባ ፊደል ነች መሃል ላይ ያለችው። ይቺና
ይቺ የሚም ፊደል ትንሽ ይመሳሰላሉ። ስለዚህ እነሱ ላይም ጥንቃቄ ማድረግ ያስፈልገናል ማለት ነው። እንግዲህ የዛሬው ትምህርታችን ይህንን ይመስላል። ይሄ ደርስ በጣም ወሳኝ የሆነ ደርስ ነው፣ ይሄ ትምህርት ክፍል ማለት ነው። ምክንያቱም እነዚህ የመጡት ቃላቶች ከቁርአን ስለሆኑ እነዚህን በቀላሉ ማንበብ ከቻል ሌሎችን ለማንበብ ብዙ አንቸገርምና፣ ስለዚህ እዚህ ላይ በደንብ ትኩረት አድርጋችሁ መለማመዳችሁን እንዳትረሱ ማለት ነው። ኢንሻአላህ በቀጣይ ቪዲዮ የተቀረውን የትምህርት ክፍል ይዘን እንመጣለን። እስከዚያው ድረስ ሰላም ቆዩልን። والسلام عليكم ورحمة الله وبركاته. الذين لا يشهدون الزور وإذا مروا باللغو مروا كراما.